ብዙ ሶኬቶችን በአንድ ኤሌክትሪካል ሰርኪዩት ማገናኘት ቤታችን ውስጥ የኃይል እጥረትና እንዲሁም መጨናነቅ ወይም ኦቨርሎዲንግ ሊያስከትል ይችላል። አብዛኛው ቤታችን ውስጥ ያለው ኤሌክትሪካል ችግር የሚጀምረውም እዚህ ጋር ነው። በዚህ ቪዲዮ ለመኖሪያ ቤት ለዚህ ለተሰጠን ህንፃ በአውቶካድ ድሮይንግ የሶኬት አቀማመጥ ላይአውት እንዴት ዲዛይን እንደምንሰራ በደንብ ፕራክቲስ እናደርጋለን። ዋና ዋና ፕራክቲስ የምናደርጋቸው የእነዚህን መደበኛ ሶኬቶች አቀማመጥ መስራት፣ እዚህ ለእያንዳንዱ ሲስተም ትክክለኛ የሆነ የፓወር ሳፕላይ ከዚህ ከማሰራጫ ከዚህ ዲስትሪሽን ቦርድ የሚመጣ በትክክል ማስቀመጥ፣ እዚህ ጋር ላለ ለእያንዳንዱ ሲስተም ኤሌክትሪክ ኮኔክሽን በመስራት በደንብ ፕራክቲስ እናደርጋለን። ፕሊዝ ቪዲዮን ከመጀመራችን በፊት ይህን ቪዲዮ ላይክ እና ሸር በማድረግ እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ። ታንክ ዩ ቬሪ ማች። የመደበኛ ሶኬቶች አቀማመጥ መደበኛ ሶኬቶችን ባለፈው ቪዲዮ ለሳሎን እዚህ ጋር እንደምናየው ለመኝታ ክፍል፣ ለመመገቢያ አዳራሽ እና በሌሎች እነዚህ ሶኬቶች በሚያስፈልጉበት ቦታ ሁሉ አስቀምጠናል። አሁን እነዚህን ሶኬቶች እርስ በርስ በማገናኘት የሶኬት ላይአውት እንስራላቸው። በአንድ ኤሌክትሪካል ኮኔክሽን ስንት መደበኛ ሶኬቶችን ማገናኘት ይቻላል? ይሄ ማለት እነዚህን እዚህ ጋር የተቀመጡ ሶኬቶችን ራንደምሊ እንደፈቀደ ማስቀመጥ ሳይሆን በአንድ በባለ 16 የሶኬት ብሬከር እስከ 8 የሚደርሱ መደበኛ ሶኬቶችን ማገናኘት ይቻላል። እንዲሁም የሶኬት ብሬከራችን ባለ 20 አምፔር ከሆነ ያ ማለት ከባለ 16 ከፍ ያለ ሬቲንግ ስላለው እስከ 10 የሚደርሱ መደበኛ ሶኬቶችን በአንድ ኤሌክትሪካል ፓወር ኢንተርኮኔክት ማድረግ እንችላለን፣ ወይም በአንድ ብሬከር ፓወር መስጠት እንችላለን። በዚህ መሰረት እዚህ ህንፃው ስላለ ለእነዚህ መደበኛ ሶኬቶች የሶኬት አቀማመጥ፣ ኤሌክትሪካል ገመድ በምንዘረጋበት ጊዜ የተሻለ ፓዝ ኢኮኖሚካል ለመሆን እንዴት ብንዘረጋው ኢኮኖሚካሊ እንሆናለን የሚለውን በማሰብ የሴፍቲ ኢሹን ኮንሲደር በማድረግ እንደሚከተለው የሶኬት ላይአውት እንዘረጋለን። አሁን እዚህ ሊቪንግ ሩም ላይ ያሉ መደበኛ ሶኬቶች ስናይ ሁለት ዳብል ሶኬት አለ። ይሄ ሁለቱ ሲደመር 4 መደበኛ ሶኬቶች፣ እዚህ ጋር ደግሞ ሁለት ሲንግል ሶኬት አለ። አጠቃላይ ስንት ሆነ? እዚህ ጋር 4 ሲደመር 2 6። እዚህ ጋር ደግሞ እዚህ መኝታ ክፍል ላይ ሁለት ሲንግል ሶኬቶች አሉ። አጠቃላይ 8 ሶኬቶች ሆኑ። እነዚህን 8 ሶኬቶች ከፈለግን በአንድ የባለ 16 የሶኬት ብሬከር ማገናኘት እንችላለን። ምክንያቱም ቅድም ስናይ ምን ይላል? በአንድ በባለ 16 የሶኬት ብሬከር እስከ 8 መደበኛ ሶኬቶችን ኢንተርኮኔክት ማድረግ ይቻላል ስላለን። ስለዚህ ፖሊ ላይን ልምረጥ። እዚህ ጋር እኔ ይህን ፖሊ ላይን መረጥኩኝ። ይህን ሶኬት ልክ በዚህ ሳይድ እንደዚህ ልውሰድና እዚህ ጋር እንደምታዩት እንደዚህ አድርጌን ከዚህ ላገናኝ። ብዙ ጊዜ የሶኬት ኮንዲዩት እንደዚህ ስንዘረጋ ግድግዳ ዳር ይዞ ስለሚሄድ በዚህ በግድግዳ ዳር እንደዚህ ቢሄድ ተመራጭ ስለሚሆን በዚህ መንገድ ይሄን ሁለቱን ሶኬት እነዚህ ሁለት ዳብል ሶኬቶች ኢንተርኮኔክት አደረግ። አሁን ከዚህኛው ሶኬት ለነዚህ እንስጥ። እዚህ ጋር ሪፒት ብለው አሁን ከዚህ ሶኬት በዚህ ሰጠሁት ማለት ነው። ከዚህኛው ይሄን ኢንተርኮኔክት አድርጌ እንደዚህ ያመጣው። ከዚህ ጋር ደግሞ ለዚህኛው ልስጠው። እዚህ ጋር እንደምታዩት ይሄንን በዚህ እንደዚህ የግድግዳውን ዳር ይዞ ቢሄድ ተመራጭ ይሆናል ለሶኬት። አሁን እዚህ ጋር ሊቪንግ ሩም ላይ ያሉ ሁለት ዳብል ሶኬቶችን እና እዚህ ጋር ሁለት ሲንግል ሶኬቶች መኝታ ክፍል ያሉትን ኢንተርኮኔክት አድርገን አንድ ላይአውት ፈጠርን። እነዚህ አጠቃላይ 6 መደበኛ ሶኬቶች ናቸው። እዚህ ጋር 4 አለ፣ ሁለት ዳብል ስለሆነ እዚህ ጋር ሁለት ሲንግል፣ አጠቃላይ 6። በአንድ ባለ 16 የሶኬት ብሬከር እስከ 8 መደበኛ ሶኬቶችን ማገናኘት ስለሚቻል እነዚህ ሁለቱን ከነዚህ ጋር ኢንተርኮኔክት ማድረግ እንችላለን። ሪፒት ልበልና በዚህ በፍሎሩ እንደዚህ በዚህ ዳር አድርጌ እንደዚህ ልውሰደውና እንደዚህ አድርጌ ይሄንን እዚህ ጋር ልስጥ። ይሄን ደግሞ ከዚህኛው ጋራ ኢንተርኮኔክት ላድርገው። በዚህ እንደዚህ ቢመጣ ሉክ እነዚህን 8 መደበኛ ሶኬቶች 1 2 4 6 እዚህ ጋር 2 በአንድ ኤሌክትሪካል የሶኬት ሰርኪዩት ኢንተርኮኔክት አድርገናል። አሁን ለነዚህ ፋንክሽናል እንዲሆኑ ፓወር ሳፕላየር መስጠት እንችላለን። ለነዚህ አንድ ፓወር ሳፕላየር ይሄ ግራውንድ ፍሎር ስለሆነ እዚህ ጋር እንደምናየው ይሄ ግራውንድ ፍሎር ነው።
ለነዚህ አንድ የፓወር ሳፕላየር ከዲስትሪቢዩሽን ቦርድ ከግራውንድ ዲስትሪቢዩሽን ቦርድ ማምጣት አለብን። እዚህ ግራውንድ ዲስትሪቢዩሽን ቦርድ እዚህ ጋር ስንመጣ ይህ ፓኔል ኤስዲቢ ጂኤፍ ሰብ ዲስትሪቢዩሽን ቦርድ ፎር ግራውንድ ፍሎር የሚለው አለ። ከዚህ ይሄንን ሶኬት አውትሌት የሚል 5 ቁጥር ብሬከር አለ። ከዚህ ብሬከር ይሄ ብሬከር አሁን ኢንተርኮኔክት ላደረግናቸው ለ8 መደበኛ ሶኬቶች ፓወር ሳፕላይ ያደርጋል ወይም ኤሌክትሪካል ኢነርጂ ይሰጣቸዋል። ስለዚህ የዚህን ኢንተርኮኔክሽን እዛ ጋር እንስራ ማለት ነው። አሁን ለነዚህ የፓወር ሳፕላየር ይሄንን ባለ 16 ብሬከር አምፔር ከግራውንድ ሰብዲሽን ቦርድ አመጣሁኝ። ስለዚህ ይሄንን እዚህ ጋር ኢንተርኮኔክት ባለ አፕሮፕሪየት ቦታ መርጬ ወይ እዚህ ጋር ወይ እዚህ ጋር ወይም የሆነ ቦታ ላይ ብቻ የተሻለ በየትኛው አቅጣጫ ፓወሩን ከሳፕላየሩ ብናመጣው ይሻላል የሚለውን ታሳቢ አድርገን ይሄንን እዚህ ጋር ያደረጉበት ምክንያት የግራውንድ ፍሎር ዲስትሪቢዩሽን ቦርዱ እዚህ አካባቢ ስለሆነ የሚቀመጠው በዚህ ሳይድ ይሄንን ኢንተርኮኔክት ለማድረግ በጣም የተሻለ ነው ሚል እይታ ስላለኝ ነው። ስለዚህ ይሄንን ድሮ እናድርግና በአርክ ኢንተርኮኔክት ላድርገው። አሁን ሳፕላየር ሰጠ ነው። ይህንን 5 የተባለ ሳፕላየር ሰጠ ነው ለእነዚህ 8 ኢንተርኮኔክት ያደረግናቸው ሶኬቶች እዚህ ጋር 2 እዚህ ጋር 2 4 እዚህ ጋር 4 አጠቃላይ 8 እነዚህን በአንድ ፓወር ሳፕላየር ኢንተርኮኔክት አደረግናቸው። ይህም የሶኬት ብሬከር 5 የተባለ ቁጥር የተሰጠው ከግራውንድ ፍሎር የሚመጣ ከግራውንድ ዲስትሪቢዩሽን ቦርድ ከዚህ የሚመጣ 5 የተባለ ኤስዲቢ ከጂኤፍ ከግራውንድ ፍሎር ከዚህ የሚመጣ ይሄ ማለት ነው። ይሄን ሰጠ ነው። በዚህ መሰረት ሌሎችንም እንስራ። እዚህ ጋር ስንመጣ እዚህ ኪችን ላይ ይሄ መደበኛ ዳብል ሶኬት አለን። እዚህ ሪዲንግ ሩም ላይ 2 ሲንግል ሶኬቶች አሉን። 1 2 እነዚህን ከዚህ ጋር ኢንተርኮኔክት አደረግን ልክ እንደዚህ እንደምታዩት። ይሄን ደግሞ በዚህ ሳይድ ወሰድንና እዚህ ጋር መመገቢያ አዳራሽ ላይ ሌላ 2 ሲንግል ሶኬቶች አሉ። ከነዚህ ጋር ኢንተርኮኔክት አደረግ ነው። እነዚህ አጠቃላይ ስንቆጥራቸው እዚህ ጋር አንድ ዳብል አለ። እዚህ ጋር 2 4 እዚህ ጋር 2 አጠቃላይ 6 እነዚህን 6 መደበኛ ሶኬቶች በአንድ የፓወር ሳፕላየር ኢንተርኮኔክት አደረግን። ይሄም ሰብዲስትሪቢዩሽን ቦርድ ከግራውንድ ፍሎር የሚመጣ 6 የተባለ የሶኬት ብሬከር እዚህ ጋር ማየት እንችላለን። ይሄ ማለት ነው። ጂ+1 ላይ ስንመጣ ጂ+1 ላይ ይሄን ሊቪንግ ሩም ስናይ ሊቪንግ ሩም ላይ እዚህ ጋር አንድ ዳብል አለ፣ እዚህ ጋር ሌላ ዳብል፣ አጠቃላይ 5 መደበኛ ሶኬቶች አሉ። ለእነዚህ 5 ሶኬቶች አንድ የፓወር ሳፕላየር ኢንተርኮኔክት አድርገን እነዚህን ልክ እንደዚህ እንደምታዩት ኢንተርኮኔክት አደረግንና ይሄን ሰጠ ነው። ይሄ ሰብዲስትሪቢዩሽን ቦርድ ፈርስት ፍሎር ማየት እንችላለን። 3 ቁጥር እዚህ ጋር ይሄ ማለት ነው ፓኔል ኔሙ ወይም ዲስትሪቢዩሽን ቦርድ ኔሙ ሰብዲስትሪቢዩሽን ቦርድ ፎር ፈርስት ፍሎር ይላል። 3 ቁጥር እዚህ ጋር እንደምናይ ሶኬት ነው። ስለዚህ በዚህ መንገድ ለፈርስት ፍሎር ለዚህኛው ሳይድ እዚህ ጋር ይሄ 3 ቁጥር ያልነው ይሄ ማለት ነው። እነዚህን ኢንተርኮኔክት አድርገን በእንደዚህ መንገድ ላይአውቱን ሰርተን ኮኔክሽን ሰራን። ሌላም እዚህ ጋር ብናይ ይሄን ኢንተርኮኔክሽን ነው። ይሄን 4 ቁጥር ይሄ እንዴት ነው ያገናኘነው? እዚህ ቤድሩም ላይ 2 መደበኛ ሶኬቶች አሉ። ይሄን ኢንተርኮኔክት አደረግን። ዜን ሌላ እዚህኛው ቤድሩም ላይ 2 መደበኛ ሶኬቶች አሉ። እነዚህን አገናኘን። አጠቃላይ 4። እዚህ ጋር ስንመጣ ደግሞ እዚህ ስፔስ ላይ 1 አለን። ከዚህ ጋር 5። እነዚህን በአንድ ኢንተርኮኔክሽን ሰራ። እዚህ ጋር እንደምታዩት ኢንተርኮኔክሽን ስንሰራ በተቻለ መጠን የኬብል ሌንግዙ መቀነስ አለብን። በየትኛው አቅጣጫ ላይአውቱን ብንሰራው ይሻላል የሚለውን ብጥስጥስ ያለ ሳይሆን ለእይታ ማራኪ የሆነ እና የተሻለ የሚለውን ማሰብ አለብን። ከዛ እነዚህን በዚህኛው የሶኬት ብሬከር ፓወር ሰጠናቸው። እዚህ ጋርም ሌላ 1 አለ። ይሄ 5 የተባለ እዚህ ጋር ስናየው እዚህ መኝታ ክፍል 2 ሶኬቶች አሉ፣ መደበኛ ሶኬቶች። እዚህ ጋር ስንመጣ 2 አለ። እዚህ ጋር ደግሞ 1 አለ። እዚህ ስፔስ ላይ አጠቃላይ 5 ናቸው። እነዚህን በዚህ ፓወር ሳፕላየር ኢንተርኮኔክት አደረግናቸው። እዚህ ጋርም ስናየው እንደዚህ ላይአውቱን ተጠንቅቀን የተሻለ አፒሪያንስ መፍጠር አለብን። ስለዚህ በዚህ መንገድ ኢንተርኮኔክት አድርገን የሶኬት ብሬከሮችን ወይም የሶኬት ኮኔክሽን ላይአውት መስራት እንችላለን። ከዚህ ቪዲዮ ጠቃሚ ነገር ካገኛችሁበት ፕሊዝ ቪዲዮውን ላይክ እና ሼር ማድረግ እንዲሁም ቻናላችንን ሰብስክራይብ ቢያደርጉ በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።